ነፂ አወጣች። ነገ ከነገ ወዲያ ደግሞ ሊቀጥል ይችላል። ይህ ማለት ግን ከኔ ህይወት ጋር የሚያገናኘው ነገር ምንም ነገር የለም። አይ አብርሽ የዋህነት ምን እንደሚያደርግ አየህ አይደለ? ይሄ ነው ያደረገ ማለት ነው። ምክንያቱም ለብዙ ሰው አርያ ሆነ ነበረ፣ ወይም ደግሞ ረጂ ባሉበት ደረጃ ወጥተው ሌላ ደረጃ እንዲደርሱ እያደረክ ነበረ። ነገር ግን የዋህነት ምን ያክል እንደሚጎዳና እንደሚያጠቃ በደንብ ትረዳለህ ብዬ አስባለሁ። በተለይ በአሁን ጊዜ ሚስትህ ሁለት ነፍስ ሆና እዚች ጋር ደግሞ ያለፈ ታሪክን ተነስቶ ሲበጠበጥ፣ በተለይ ወንዶቹ አብሶ ማለት ነው። በመቀጠል ደግሞ ውድ ቤተሰቦች ትላንትና እንግዲህ አብርሽ ወደ ቡታጀራ እሄዳለሁ ብሎ ተነስቶ ሲሄድ አቤላ ሩታን ይዞ ሄደዋል። ሜላት አሁን መጥተዋል ወደ ቡታጀራ ብላኛለች ማለት ነው። ወደ ቡታጀራ ገብተዋል፣ ሁለቱም ሄደዋል። እንግዲህ ሩታዬ እንኳንም ሄደች፣ የምሬ ነው የምላቸው፣ እንኳንም ሄደች መታለች ብላ እንግዲህ አሁን ነው ቦይስ ያደረገችልኝ እላችኋለሁ። አብርሽ እንግዲህ ይህንን ቦይሱን ለምን አመጣሁት? ቪዲዮ የአብርሽ ቪዲዮ የዋህነት ምን አክል እንደሚጎዳ ጋይስ፣ ምን አክል ማለት ነው። አንደኛ ለነፃነት ዩቱብ ቻናል ከፍታ እንድትሰራ ማድረግ፣ ሁለተኛ ደግሞ በዙሪያ ያሉ በጓደኛ የምትላቸው በጠቅላላ ይህንን ደረጃ የደረሱ እነሱ መሆናቸውን አይገርምም? ግን አይገርምም? ውድ ቤተሰቦች የምሬ ነው የምላችሁ። ስራ እንዲሰሩ ስራ የፈጠረላቸው አሉ ማለት ነው። ምድረ ጋጠ ወጥ እናንተ። በነገራችን ላይ እናንተ ላይ አልፈርድም፣ አብርሽ ላይ ነው የምፈርደው። አብርሽ ላይ ለምን እንደምፈርድ ታውቃላችሁ? ውድ ቤተሰቦቼ አብዝቶ የዋህ ሞኝ እኮ አይደለም፣ የዋህ ሞኝ ሊመስላችሁ ይችላል። በነገራችን ላይ ግን ብልጥ ነው። ነገር ግን ለሰው አዛኝ ማለት ነውና እነሱ ነበሩ ይሄ ሁሉ ደረጃ እያደረሱት ያሉት እነሱ ናቸው። ይሄ ደረጃ ሊያደርሱት የቻሉ የዋህነት ተጠቅመውበታል። ያለፈ ታሪኩ እንዲወጣውም ደግሞ ያለፈ ምንነቱን ያለፈ ህይወቱን ለዛሬ ህይወቱ እንዲበጠብጥ ለማድረግ የተነሱት በዙሪያው ያሉት በጠቅላላ ናቸው። ውድ ቤተሰቦች በጣም ነው የገረመኝ እኔ ራሱ። ለምን ለብዙ ሰው የእንጀራ ገመድ ከፍተውላቸዋል። በነገራችን ላይ እንድትበሉ ሰርታችሁ እንድትለወጡ አድርጎ ነበረ። ያም ሆነ ይህ ሰሞኑ እንግዲህ ጥፊ ይኖራል ማለት ነው። ውድ ቤተሰቦች ጥፊ እኔ ባትጠፋጠፉ ደስ ይለኝ ነበረ፣ ወይም ደግሞ ባትጫጫሁ ባትጣሉ ደስ ይለኝ ነበረ። ነገር ግን ብድ ያለ ጥፊ ይኖራል። እንግዲህ ጠብቁ። የምሬን ነው የምላችሁ። እኔ ምንም የለውበትም። እኔ ጥፊ ትጠላላችሁ፣ ያው ያለ ነው ብዬ ነው። ይህንን ደግሞ ታውቃላችሁ። ሩታ በሄደችበት ድርግም ነው የምታደርጋቸው። የሆነ ነገር ሲያደርጓት ሲደርሱባት ነው የምትደርስባቸው። ሶ ጥፊ ላይ ሄደ ድርግም። እኔ በመሄዷ በጣም ደስ ብሎኛል። በነገራችን ላይ ቪዲዮ ምን እንደሚለቁ ባላቅም፣ ግን ሜላት እውነት ለመናገር መተዋል ብላኛለች ማለት ነው። እና ሄዳ ከሱ ጋር መሆንዋ፣ በመቀጠል ደግሞ እዛ ሆና መረባበሽ፣ የሆነ ነገር መባባል፣ እንደዚህ ተደረገ እንደዚህ ሆነ፣ ትቷት ሄደ፣ አስረግዟት ጠፋ፣ የድሮ ፍቅረኛው ጋር ተመለሰ ምናምኑ፣ በቃ ከሱ ጋር ሆነ ጀነን ብላ ቪዲዮ ትሰራለች። ለነዛዎቹም ደግሞ መልስ መስጠት ከፈለገች ለሚዲያው እዛ ጋር ሆና ከነሱ ጋር ሶስታቸውም ሆነው መስጠት ይችላሉ ማለት ነው። እንዲያውም ሩታ እኔንን ከወንበር ዙሪያ አስቀምጠሽ ወይም ደግሞ እኔ ከአንቺ ጋር ተቀምጬ ብር ከፍሎ እንዲያሰራ ሰጥታሽኛል ወይ ብላ እንድትጠይቅ እፈልጋለሁ እኔ ማለት ነው። ለምን ለሁሉም ለተመልካችም ይፋ እንዲሆን እንድትጠይቂ እንፈልጋለን ሩታዬ በዛው እና እንዲገናኙ። በነገራችን ላይ እኔ ፍላጎት የለኝም። ለምን እንደሆነ ታውቃላችሁ? ይጠፋጠፋሉ። ጥፍ የሚባል ነገር አለ፣ መጣላት፣ መሰዳደብ፣ መጫወጫው ስላለ እና ይሄ ነገር ባይደረግ ባይከሰት ደስ ይለኝ ነበረ። ነገር ግን መብታችሁ ነው፣ እንደፈለጋችሁ። የምሬ ነው የምላችሁና አብርሽ ደግሞ አብዝቶ የዋህ። ለምን የዋህ ትሆናለህ? አሁን ትምህርት ሰጥቶ መቼም አትወስድ። በነገራችን ላይ አንተ ከዚህ በፊት ራሱ እንደዚህ እያደረክ ነበረ። በዙሪያ እኮ መቼ ገና ከሩታን ልክ እንደጀመረ አይደል እንዴ የነፃነትና የአብርሽ ፎቶ ሲወጣ የነበረው? ማነው ያወጣው? ያንን ነፃነት ናት እንዲ ያወጣችው? ማነው ያወጣው? እሷ ለሌላ ሰው ሰጣ ነው እየተዘራ የነበረው በቲክቶክ በውስጥ መስመር ለልጆች እየተላከ ከዛ በኋላ እነሱ እየፖሰቱት ነበረ። የቤተሰቦችህ ሚስጥር ራሱ አደባባይ እየወጣ አይደል እንዲ የነበረው? ጋሽዬ እንደዚህ ነው፣ አከሌ እንደዚህ ነው። እንዴ ቲክቶክ ሰፈር በጽሁፍ አድርገው በውስጥ መስመር እየተላላኩ እየተፖሰተ የነበረው የእናንተ ቤት ሚስጥር ነው። ይሄ ደግሞ የዋህነት በጣም ያጠቃሃል። አሁን ከየዋህነትህ ተመልሰህ ወደ ጥንካሬነትህ ትገባለህ ብዬ አስባለሁ። ታያላችሁ አብርሽ ከዚህ በኋላ ኃይለኛ ካልሆነ ምን አለች በሉ። የምሬ ነው። ለማንም አዛኝ አይሆንም። ለማንም ፊት እንደማይሰጥ በአሁኑ ጊዜ ተረዱት። የምር ተረዱ። ለምን ሚስጥሩ እያወጡ ያሉት በዙሪያው ስለሆኑ ማለት ነው።
ይሄንን እኮ ሚስጥር አይባልም በነገራችን ላይ፣ ምክንያቱም ያለፈ ታሪክ ነው። ያለፈ ታሪኬን ሚስጥር ብዬ አልይዘውም በነገራችን ላይ። እከሌ ከኔ ጋር እንደዚህ ነበረች፣ ከሌ ከኔ ጋር እንደዚህ ያደርግ ነበር አይደለም። እሱ ለሚስቱ አለማስረዳቱ ብቻና ብቻ ነው ጥፋት ያለበት እዚህ ጋር። ሌላ ስላለፈ ታሪኩ ለምን ያደረግ ከሷ ጋር ለምን እንደዚህ ያደረግ እኔ አይመለከተኝም። ለምን በቃ ያ ነገር አልፈቀደላቸውም፣ ተለያዩ። ያ ደግሞ የማያግባባ ነገር ነበረ። በመቀጠል ደግሞ ሩታዬ ከሴቶች በሙሉ መርጫ ግብቻታለሁ ብሎ ቁጭ አለ እኮ አብረሽ እና አሁን ሩታዬ የምታርፍበት ጊዜ ራስሽን እየጠበቅሽ ራስሽን እየተንከባከብሽ የምትኖሪበት ጊዜ ነው አሁን ላይ ማለት ነው። በዚህ ጩኸት ወታችሁ ወደ ኖርማል። ሰሞኑ እኮ ጥሩ ጥሩ ነገር እያቀረቡልን ነበረ እኮ ጋይዝ፣ ሰርፕራይዝ እየተደራረጉ ምናምን እና ለማንኛውም ባይዘው ማለት ነው ውድ ቤተሰቦች የሚዘጋጅ ዝግጅት እኮ አለ። አዎ እናንተ እኮ አታምኑም። እና የሚዘጋጅ አይ አማርኛ ወግሩ ሄደ እናንተ በቃ እናንተ በሉትና እንደዛ ነገር አለ ማለት ነው። ያው ትላንትናም ሲጫጫሁ እንደዛ እያሉ ነበረ። በነገራችን ላይ ቪዲዮ የትላንትና አይደለውና ሩታዬ ባትሄድና ወይም ደግሞ ባይረባበሹ ደስ ይለኝ ነበር። ነገር ግን ከቤተሰቦች ሩታ እኔ ለሜላትም ነግራታለሁ። ሩታ ከሜላት ጋር ቪዲዮ እንድትሰሩ እንፈልጋለን። ከቤተሰቦችሽን ቪዲዮ ስሪ። ምክንያቱም ህዝቤ እንደዚህ እናንተ ቆሎ የለም እንዴ? ቆሎ እኮ ሞልተዋል። እዚህ ሳውዲ ላይም እኮ ሞልተዋል። ማለት ፈንዲሻ ራሱ መስራት ትችላላችሁ። ወይም ደግሞ ፊሻር ወይም ደግሞ ቆሎ አለ፣ የአበሻ ቆሎ። እሱን አትቆረጥሙም እንዴ? ሰው ስጋ ከምቆረጥሙ ቤተሰቦችሽን ክብር የለሽም፣ አትሄጂም ወደ ቡታጀራ። ኧረ እውነቱን ባወቃችሁ፣ ከጀርባ ያለው አላወቃችሁ እንጂ ወላሂ የጀርባው ብታውቁ አንድ ጭቀናት። እኔ እኮ አሁን ፍቅርን መማልናገር አብርሽንም መማልናገር ሩታንም መማልናገር ለዚህ ነው። ነፃነት ደግሞ እየተናገርኩ ያለሁት ያለፈ ታሪኩን ይዛ በመምጣት ነው። ይሄንንም ስለማቅ ነው እየተከራከርኳት ያለውኝ ማለት ነውና ብታውቁ ኖሮ ወላሂ አንድ ጭቅን አትናገሯት ነበረ። ወራዶች፣ የምር ወረድ። በተለይ የመቤት ማለት ነው ይሁንሽ ተንከሲስ የትልቅ ጅል የምር ትልቅ ጅል እኮ ናት። ጠይቀሽ ታውቂያለሽ? እንዲ አሁን አንድ ቀን ሩታ ሄደሻል ወይ እናትሽ? ለነገሩ ያንቺ ቪዲዮ ማን ያህል እኛ ነን እንጂ ዝፍጦቹ አንቺ በዋልሽበት ቦታ እያዋል ነው ያንቺ ቪዲዮ የምናየው እንጂ እኮ ሌላ የሚመለከተው አካል የለምና ያው ትላንትና አሁን የነፃነት ቪዲዮ የሩታ እንደዚህ እያደረጋት ነበረ ብለው የሰሩትን ቪዲዮ ያጠፉትን ልጆች ማለት ነው፣ ሰርቶ ያጠፉትን ለነሱ ቢደርሳቸው ያ ቪዲዮ አሁን ሸለፈተሞች ያለችውን ማለት ነው ለነሱ ቢደርሳቸው ደስ ይለኝ ነበረ። ግን ለነሱም አይደርሳቸውም፣ ያው ቲክቶክ ሰፈር አይውሉም በማለት ነው። እና ሌላ ሩታ ምናምን እንደዚህ አትሰማም፣ አታይሽም። የወሬ ነው ልጅ አታይሽም። እና ልጅቷ ደግሞ ስማርት ናት። አሁንም ሄዳለች። የኔ ናት። የሚፖስተው ቪዲዮ ሌላ ነው፣ እሷ እዛ አለሟ እየቀጨች ነው። አርፈሽ ቁጭ በይ። ገሩታ ወላሂ ራሷ ብታረጋጋና ራሷ ተንከባክባ ብትይዝ ደስ ይለኛል። በአሁኑ ሰዓት ወደ ራስሽ ተመለሽ አንቺ ልጅ። እንዴ ስንት ነገር አለ፣ ይከብዳል እኪድ። ስለዚህ አርፈሽ ቁጭ ብትይ ደስ ይለኛል። ሌላ ደግሞ ያው ጥፊም ይኖራል። እንግዲህ ተጠፋጠፉ እና ውድ ቤተሰቦቼ ሄደዋል። ተከታትለው ነው የሄዱት እላቸው። በነገራችን ተከታትለው ስላችሁ መኪና ላይ አይተው እንዳይመስላችሁ አብረው ነው የመጡት ብላኛለች እላችኋለሁ። እና ሜላትም ያው ጠፍታለች። የሰሞን እንግዲህ ብዙ ነገር እንደዚህ በቃ ሰላም ሆኑልኝ።